ድሮ ነበር እንጂ መጥኖ መደቆስ፣ ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ይሰራል ባሉ ሰፍቶ ማልቀስ አለ እና ይቺ ጠጋ ጠጋ እቃ ልታነሳ ይችን ሙድ ለጋሽ መሙድ ይባላል እና እንግዲህ ደመቁ ጠጋ 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 ማለት አበዛች። ጠጋ ጠጋ ማለት አበዛች። በጣም ጠጋ ጠጋ ማለት አበዛች ማለት ነው እና ታይ ብትሏት አንዳንድ ጊዜ ወገን የላትም ሰው የላትም ምናምን ምናምን እስከምትባል ድረስ ማለት ነው እና እሷ አይደለም እንኳን ለልጇ ያልተመለሰ ሴትዮ ታውት ባሏ ያው ባሏ ነው። ራቁት ቪዲዮ ይዛለች። የራቁት ቪዲዮ ባሏ ነው። የራቁት ቪዲዮ ፖሊስ አስደብድባ ብዙ ነገር አድርጋ ለእናቷ ለአባቷ ልጅ ያልሆነች እናቷን ያባቷ ልጅ ትልቅ እህት እንደ እናት ነው። ትልቅ እህት እንደ እናት ነው። አንቺ ግን ማነስሽን መቆሸሽሽን ነው ያስመለከት የሰጠሽ ያሳየሽ መቆሸሽሽን ሰብስክራይብ እንዳታረጓት ትንሽ መሆንሽን ነው እኮ ሚዲያ የያዘውን አይለቅ እንዳይተው ሚዲያ የያዘውን አይለቅ። ያንቺን ማንነት ደግሞ ራስሽ እንጂ የምታጸጂው ለአንቺን ማንነት በጎቹ ሊያጸዱት አይችሉም። ማንነቴን ራሴን እንጂ የማስከብረው ማንነቴን ራሴን እንጂ የማጸደው እነሱ አይደሉም። ገባሽ? ወደ እሱ ፋሚሊ የአንቺን ማንነት ሊያጸዳልሽ አይችልም። ማንነትሽን የምታጸጂው አንቺ ነሽ። አስከብርልን፣ አስከብር አዳልን ላዝም እዳት አለባት ላዝም ማንም ያንቺን ማንነት ወደሽ ፈቅደሽ እየተቀጠቀጥሽ እየመጣሽ ማንም ያንቺን ማንነት ሊያጸዳልሽ አይችልም። እውነት ለመናገር ማለት ነው። ስለ በጎችሽ ስመጣ በጎችሽ እዚህ ጋር ህዝብንም ማህበረሰብንም አገርንም እየተሳደቡ ነው። ከልጄ ላይ እና ከባሌ ላይ መተታሰርችበት ብለሽ የመጣሽው ራስሽ ባፍሽ እንጂ እኔ ጎጃም ሚዲያ አይደለም። እኔ ደመቁ መተታሰራ ከባሏ ላይ ብዬ የመጣሁት ይሄ መልእክቴ ለበጎቿ ነው። ሼር አድርጉልኝ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። ክርስቲያኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉቶቼ አመሰግናለሁ። አሁንም እንዳይለየኝ ሰብስክራይብ ላይክ አድርጉ። ለቤታችሁ ናችሁ ያው አዲስ ነገር በመለቀሳት የሚደርሳችሁ ይሆናል ማለት ነው እህቶቼ። እና በጣም ነው የገረመኝ ሰው እንዴት በአንዲት ግለሰብ ብሎ ማህበረሰብ ይሰደባል? እንዴት ማህበረሰቡን ወጣችሁ ትሳደባላችሁ? ምንም የማያውቅ ህዝብ እንዴት ይሰደባል? እኔ ደመቁን ተሳድቤያለሁ። ደመቁን ብሳደብ ይችን አንዷን ግለሰብ የመጣችበትን እኔ ቡታጀራን ስሳደብ ሰምታችሁ ታውቃላችሁ? ማህበረሰብን ሳቆሽሽ ሰምታችሁ ታውቃላችሁ? እናቲቱ መታ ትልቋ ሴትዮ የውሸት ጥግ ስትላላጥ እናቲቱ ራሱ አርፈሽ ተቀመጫ አንቺ ሴትዮ ያልኩትኝ ሀቅን እውነቴን ገባችሁ? ከዚህ ከተጨማለቀ ህይወት ውስጥ እንደገባሽ አርፈሽ ተቀመጭ ከጀርባ ትልቅ ሰው ነሽ አንቺ ያልኩበት መንገድም እውነቴን ገባችሁ አይደለም? ስለዚህ ደመቁ በጎችሽን ያጂ ሰብስቢ በጎችሽን፣ አለበለዚያ እንሄድብሻለን። አዎ አንቺም ራስሽን አስከብሪ። ራስሽን ነገሩ ድሮ ነው። ራስሽን እኮ ማስከበር ራስሽን ማስከበር ያለብሽ ድሮ ነበር እኮ። አንቺ እኮ በዶላር በገንዘብ ሰውነትሽን የሸጥሽ ሰው እኮ ነሽ። በዶላር በገንዘብ ማንነትሽን የሸጥሽ ሰው እኮ ነሽ። ክብር ይበልጣል፣ ማንነት ይበልጣል። ክብር ነው የሚበልጠው ከገንዘብ። ክብር ይበልጣል፣ ክብር ይበልጣል፣ ክብር ይበልጣል፣ ክብር ይበልጣል ማለት ነው ከገንዘብ። ክብርሽ ነው የሚበልጠው፣ ማንነትን የሚበልጠው። አንቺ ግን ገንዘብን እንትን ብለሽ እኛ ደግሞ ሀሳብ የምንሰጠው በምታመጪው ቪዲዮ፣ ራስሽ በምትለቅ ቪዲዮ፣ በምትቆሽሽበት ቪዲዮ፣
ቆሸሽ በምትመጭበት እየለመንሽ አሁንም እየለመንሽ ነው። ገና ትለምኛለሽ። ትናንትና ደብ ዘንዳ ያው መለመን ቤ ያው መለመን ነው። ፀጉርሽን አስረሽ ደግሞ እየተከራከርሽ ነበረ። ሽንጥሽን አስረሽ እኮ ነው ቆሸሽ ዝቅ ብለሽ የምትሰሪው። ሴትነትሽን አርክሰሽ እኮ ነው። ከእንዳንቺ አይነት ሴትማ ሞት አይሻልም እንዴ? ከእንዳንቺ አይነት ሴትማ መሞት አይሻልም እንዴ? ከእንዳንቺ አይነት ሴትማ ዝቅ ብለሽ እንደዚህ ተምትቆሽሽማ ሞት አይሻልም እንዴ? ከእንዳንቺ አይነት ሴት እንዴ ምን ሆናችሁ ነው ጋይስ? ከእንዳንቺ አይነት ሴት እኮ ነው በእናትሽ መቅረት እኮ ቁጭ ብሎ መሀን መሆን እኮ ይሻላል። ከእንዳንቺ አይነት ሴት እኮ እንዴ ምን ነው እንደዚህ በዚህ ልክ በጎቹ አገርን የምትሳደቡ ህዝብን የምትሳደቡ ማህበረሰብን የምትሳደቡ እናንተ መድኃኒታሞች በመድኃኒት የተያዛችሁ እኔ ጎጃም ሚዲያ አላምንበትም። ራሷ በምታመጣው ታይም እንጂን የምሰራው ራሷ ለማህበረሰብ ለህዝቡ ለምትረጨው ይብላኝላት እንጂ መተት አሰርቼ ብላ የመጣችው እራሷ እንጂ እኔ ጎጃም ሚዲያ አይደለሁም። መተት አሰርታ ብዬ እሷን ነፃ ማውጣት ማለት ነው። ማን ስለሆነች ነው? እኔ እሷ አይደለች የሚያሰራችው ወይንም ደግሞ ራሷ ናታ ያመጣችው። እሷን ነፃ ላውጣላችሁ ትፈልጋላችሁ? ራሷ ናት አሰርቼ መተት ብላ ትኩረት ሰውን ለመሳብ ብላ ስትጨማለቅ የነበረችው። ስለዚህ እኔ ደግሞ እንኳን አላሰራችም ብዬ እሷን ነፃ ማውጣት ነበረብኝ። እኔ ዘንድ መታችሁ የምትፋለሙት፣ እኔ ዘንድ መታችሁ የምትሞዳሞዱት ይቺ መተታም ልጇ ላይም ይቺ ለልጇ የማትመስ እኔ የመጀመሪያ ኢትዮጵያ ላይ የባሉን ራቁት ፎቶ የሚይዝ ይቺ ሴት ነው ያዩት። ባህሏ ላይ ልጇ ላይ መተት ያሰራ ሴት ይቺን ነው ያዩት። እራሷ ናት ያለችው። በፖሊስ ያስደበደብኩት ብላ ያመጣችው ራሷ በቪዲዮ አለ ማስረጃ። ራቁት ፎቶ ይዣለሁ ብላ ባሏን ስታንገላታ የነበረው ራሷ። አሁንም ደግሞ እንደዚህ ብዙ ነገር በቃ ምን ብዬ ልንገራችሁ። ለማንኛውም እንደዚህ አይነት ነገር ቢቀርላልሆን አብርሃም ደግሞ ብዙዎቹ እየተወዛገባችሁ ነው። ነይ መተሽ ውሰጅኝ ያለበት መንገድ እኔ እዛ ባርት ላይ ሄርሚ ጋር ቢሆን ሄርሚ ባለቤቱ ናት እንጂ የምታንገላታው ሴት ወይ እንዳንቺ የሆነ ነገር የምታደርገው ሴት አይደለችም። ስለዚህ መሄድ ከፈለገ እኮ አብርሃም በኮንፊደንስ ቀብረር ብሎ በኮንፊደንስ እኮ ትክክለኛ አንቺ እምነት ቢኖርሽ ቢወድሽ ቢያፈቅርሽ በኮንፊደንስ መጥቶ እኮ ሚስትና ልጅ መርጫለሁ ብሎ እኮ መሄድ ይችላል። ስለማይፈልግሽ ለቪዲዮ ብቻ ስለሚፈልግሽ ለእናትሽ ለአባትሽ ልጅ የማትመለሽ ለአብርሃም ታደሰ ለጋሽ ልጅ እኮ ነው። ስለዚህ ይህን ደግሞ እየመረረሽ ዋጭው፣ ቪዲዮሽን መለስ እያልሽ አዳምጪው። ሚዲያ ላይ የተቀመጠ ነገር በፍጹም ልታብሹ እና አንቺ ማንነትሽን ልመልሽ አትችይም። ገባሽ? ዩቱብ ብሰሪ አንቺ በዚህ መልኩ ወድቀሽ ተፈጥፍጠሽ እኮ 4 ዓመት ሙሉ አሰሪም ነበረ። ስለዚህ ዳኒን ደግሞ መከራከር፣ ዳኒን መንካት፣ መሪ አልፈሽ ተቀመጪ። መሪ ማለት ለመሪ ነው መልእክቴ፣ ለመሪና ለኢፍሬም። ይቺ ጠጋ እቃ ልታነሳ ከዳኒ ጋራ ሽንጣችንን ገትረን እንከራከራለን። ከዳኒ ጋር እንደዚህ ሽንጣችንን እንደዚህ ብለን ምናምን ካላችሁ ወራዶች ናችሁ። እውነት ለመናገር የምሬን እምላችሁ በቃ አያምርባችሁ። ከዳኒ ጋር መከራከሩ፣ ከዳኒ ጋር ሰጣ ገባ፣ ከዳኒ ጋር በቃ የሆነ ምናምን ነገር አሁን የምታደርጉት ነገር ይሄ የመሸነፍ ባህሪ የመሸነፍ ምልክት ስለሆነ ፕሊዝ እርፍ ብላችሁ ተቀመጡ። ዳኒ ጋራ እናንተ የምታወሩበት የምትከራከሩበትም አይደለም። አዎ ዳኒሻ ትለያለህ፣ ጀግና ብያለሁ። አሁንም በርታ፣ መበርታት አለብህ። ከወንድም ጎን መቆም አለብህ። ዳኒ የተግባር ሰው ብያለሁ። ዳኒሻ የተግባር ሰው የኔ ወንድም፣ የአብርሃም መከታ ዳኒሻ አይልም ወይ ሰው እንኳን የወለደ
ያየህም አበደ ነው ነገር አይደለ እንዴ? ስለዚህ አንተ ቁም ነገር ያለህ ልጅ ነክ። እውነት ለመናገር ቤተሰቦቹ ማለት የዳን ያህልና አርፋችሁ ተቀመጡ መሪ ለማለት